የዚህ ፕሮግራም የክብር ስፖንሰሮች ኢትዮ ጠቢብ ሆስፒታል፣ እፎይ የስነ አእምሮ ልዩ ክሊኒክ፣ ማለዳፎ፣ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم የተወዳጁ ተመልካቾቻችን በያላችሁበት ሰላምታችን ወደ እናንተ ይድረስ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ከረማችሁ ወደ ቤተሰቦቻችን? ሳምንታችሁስ እንዴት አለፈ? እንግዲህ ለጎጆ ቤተሰብ ተኮር ፕሮግራማችን ወደ እናንተ መድረሱን አሁን ይጀምራል። ሁልጊዜም እንደምንለው ከፕሮግራማችን የምታገኟቸውን ትምህርቶች፣ አዳዲስ ሀሳቦች እንግዲህ ተግባራዊ በማድረግ አዳዲስ የሆኑ አዎንታዊ ለውጦችን በልጆቻችሁ ላይ፣ ቤታችሁ ላይ እንደዚሁም ከባቢያችሁም ላይ ጭምር እያስተዋላችሁ እንደሆነ ተስፋ እናደርጋለን። አልፎ አልፎ ተሞክሯችሁን ስለምታጋሩን ቤተሰቦቻችንን በጣም እናመሰግናለን። ዘወትር ማክሰኞ ምሽት ከዚህ ሰዓት ጀምሮ ወደ እናንተ የሚደርሰው ለጎጆ የቤተሰብ ተኮር ፕሮግራማችን በተለይ ከቅርብ ጊዜያት ወዲህ በተከታታይ የምናነሳቸውን ጉዳዮች እንግዲህ ለይተናል። አብይ ርዕሳችን ዋና ዋና የህፃናት የባህሪ ችግሮች፣ የችግሮቹ አይነቶች፣ ምክንያትና መፍትሄዎች ይሰኛል። እዚህ ውስጥ እንግዲህ የተለያዩ ንዑስ ጉዳዮችን ደግሞ እያነሳን ውይይት እያደረግን እንግዲህ ሳምንት እንደምታስታውሱት ከዚህ ለራስ ከሚሰጥ ዝቅተኛ ግምት ጋር የተገናኙ ሀሳቦችን ስናነሳ ነበር። ይሄ በራስ መተማመን ስሜት ማጣት ልጆችን ምን ያህል ሊጎዳ እንደሚችል፣ ከሱ በፊት ደግሞ የበዛ ንቃት እሱን ተከትሎ ልጆቻችን ላይ በጣም በመናሳደረው ጫና ደግሞ በራስ መተማመናቸውን መጉዳታችንን እያነሳን ነበር። የዚህ ነገር ትይይዝ ቀጥሎ ዛሬ ከምናነሳው ርዕሰ ጉዳይም ጋር እንዴት ሊገናኝ እንደሚችል ኢንሻአላህ እናነሳላችኋለን። የዛሬው ጉዳያችን የብዙ ጎጆ ውስጥ በሮሮ መልክ የሚደመጥ ነው። የህፃናት ሞገደኝነት ወይም አልፎ አልፎ ጠባጫሪነት ሊባል የሚችል ይመስለኛል። ይህንን ነው በጥልቀት ለመመልከት ዛሬ ኢንሻአላህ አስታዝ ተዘጋጅቶ የመጣው። ቤት ውስጥ ልጆቻችን ሲጣሉ እንመለከታለን። አልፎ አልፎ ስድቦች ሊኖሩ ይችላሉ። ከዛ ደግሞ ከፍ ሲል ንብረት ማበላሸት ይከተላል። እንግዲህ እዚህ አካባቢ ላይ ያሉ ጉዳዮችን ዛሬ በብዛት እንደምናይ ኢንሻአላህ ተስፋ አደርጋለሁኝ። አንድ ጥናት ለማየት እየሞከርኩኝ ነበረ። የዓለም ጤና ድርጅት ነው ይህንን እንግዲህ ጥናት ይዞ የወጣው። በልጅነት የሚታይ የጸባጫሪነት በጊዜ ካልታረመ፣ እንግዲህ በጊዜ የሚባለው የትኛው እንደሆነ ደግሞ በኋላ ኢንሻአላህ ዲስከስ እናደርጋለን። እነዚህ ህፃናት አዋቂ ሲሆኑ በወንጀል የመሳተፍ እድላቸው በ60% ይጨምራል የሚል ነው። ትንሽ ያስፈራል። ዛሬ በዋናነት ኡስታዝ ጋር እንግዲህ ሀሳብ ስንለዋወጥ የልጆቻችን ኃይለኝነት ተፈጥሯዊ ነው ወይስ እኛ ከምንጠቀማቸው ቃላት ከአካባቢያችን የተቀዱ ነገሮች መሰል እዛ አካባቢ ያሉ ነገሮች ያዳበሩት ነው የሚለውን ኢንሻአላህ ለማየት እንሞክራለን። ዛሬ በቃላት የሚወረወሩ ስድብ የሚባሉ ሀሳቦች፣ ኃይለኝነት፣ ተያያዥ የሆኑ ጉዳዮች ነገ ወደ ምንድን ነው ሊያድጉ የሚችሉት? ወደ አካላዊ ጥቃትና ወደ ከፋ ሞገደኝነት ባህሪ ሊሻገሩ እንደሚችሉ ይገመታልና እሱ የነሱ ባህሪያቸው ሆኖ በቋሚነት እንዳይቀር ምን ማድረግ እንዳለብንም ለማየት እንሞክራለን። የልጆቻችንን ነገ የተሻለ ለማድረግ ነው እንግዲህ ለጎጆ ቤተሰብ ተኮር እየተጋ የሚገኘው። ከኛ ጋር ይህንን ፕሮግራም በመከታተል ቤት ውስጥ ለውጣችሁን እውን ለማድረግ በቁርጠኝነት እየሰራችሁ ላላችሁ ቤተሰቦች የእውነት ክብር አለን። የሞከራችሁትን ስለምታጋሩንም ጭምር በድጋሚ አመሰግናለሁኝ። ፕሮግራማችንን ያዘጋጀልን የስነ ልቦና ባለሙያና ተወዳጁ ኡስታዛችን ኡስታዝ አብዱልገፋር ሸሪፍ ነው። መሐመድ ፈረጅ ፕሮግራሙን እየመራው አብሬያችሁ ቆያለሁኝ። ቢላሉል ሐበሺ ማዕከል ይህን ስቱዲዮ እንድንጠቀም ስለፈቀደልን እናመሰግናለን። አህላም ፈርኒቸር እንደዚሁ በምቾት ዘና ብለን ፕሮግራማችንን ወደ እናንተ እንድናደርስ ከኛ ጋር እየሰራ ነው። እጅግ በጣም እናመሰግናለን። የፕሮግራማችንን አጋሮች ጭምር በጣም እናመሰግናለን። ኡስታዝና እንኳን ደህና መጣ። እንኳን ደህና ቆይ መሐመድ። መርሐባ። ሳምንቱ ጥሩ አለፈ? ማሻአላህ። ሃርመኒ እንዴት እየሄደ ነው? ጥሩ ነው። ሰዎች እየመጡ እየታከምን አልহামዱሊላህ። በተደጋጋሚ እንደማነሳው ምንም አይነት ነገር አይገጠማችሁ፣ ግን ደግሞ ችግሮች አይጠፉም። ሰዎች ነንና ቤት ውስጥ ቤተሰባዊ ችግሮች ካሉ፣ የትዳር ችግር፣ ልጅ አስተዳደግ ላይ የገጠሙን የተለያዩ ነገሮች ማናቃቸው አዳዲስ ነገሮች ከመጡ ያው ዘመኑም ለሱ በጣም የሚያጋልጡ ነገሮች ብዙ አሉትና ወደ ሃርመኒ ጎራ በሉ። በብዙ መልኩ ታከማችሁ ትመለሳላችሁ። ሃርመኒ የሚገኘው ሳር ቤት አይ ቲንክ ስቴርስ ህንጻ ላይ ነው። ከኦሮሚያ መስሪያ ቤቶች ፊት ለፊት ማለት ነው።
ሳር ቤት እንግዲህ ወደ ቄራ በሚወስደው መንገድ ላይ ብንል የበለጠ ግልጽ የሚሆን ይመስለኛል። ኸይር ዋና ዋና የህፃናት የባህሪ ችግሮችን የችግሮችን አይነቶችና ምክንያት እንደዚሁም መፍትሄዎች እያየን ነው ሀሳብ የተለዋወጠን የምንገኘው። ዛሬ ስለ ሞገደኝነት ልናነሳ ነው። ሞገደኛ ራሱ የቃሉም ፍቺም ጭምር ነው የምፈልገውና እስቲ ከሱን ጀምር። ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው እናነሳለን ያልናቸው 9 ወይም 10 አካባቢ የህፃናት ሜጀር ዋና የምንላቸው እንጂ ያው በየቤታችን ደግሞ ብዙ አይነት ችግሮች ሊኖሩ ይችላሉ። ግን ያው ጎልተው የታዩትንና በጣም ብዙ ሰዎችን እያሰቃዩ ወይም ደግሞ እየተፈታተኑ ያሉትን ችግሮች ብናነሳ ለተወሰኑ ሰዎችም ወይም ለተወሰኑ እህት ወንድሞች ቤት ላሉ ህፃናት ድጋፍ ያደርጋል በሚል አሰምሽን ነው ወይም ግምት ነው እነዚህን ሀሳቦች እያነሳን ያለ ነው። ዛሬ የምናነሳው እንዳልከው ሞገደኝነት ወይም ጸባጫሪነት ወይም በእንግሊዝኛው አግሬሲቭ ቢሄቪየር ያላቸው ልጆችን እንደተለመደው ባህሪው ከነ ትርጉሙን እንጀምራለን። መገለጫዎቹን አለባቸው የለባቸውም ብለን ለመወሰን እና ልጆቹን በዚህ ለመገምገም ከዛ መገለጫዎቹን እናያለን በዚህ አለባቸው የለባቸውም የሚሆን ከዛ መነሻ ምክንያቶቹን አላህ ካለ ደግሞ ኢንኬዝ ካልቻል ነው ደግሞ ሳምንት የመፍትሄ ሀሳቦችንም ይዘን ልንመጣ እንችላለን። ጥሩ መሐመድዬ እኔ እስካለኝ ትዝብት ድረስ በዚህ ጉዳይ ላይ ያው ትምህርት ቤት ነው መሰራው። እኔም የልጆች አባት ነኝ። ጽሁፎችን ብዙ ለማገላበጥ ሞክሬያለሁ። የተለያዩ ሌክቸሮችን አዳምጫለሁ። እንትን ሆኗል በጣም የሰሙኑ ስጋት ሆኗል። የብዙ ወላጆች ሮሮ ነው በየቤት ውስጥ በቃ የልጆች ኃይለኝነት ወይም በቃ ይሄ ጠባጫሪ ቢሄቪየር በቃ ቁጡ ተደባዳቢ ሞገደኛ የምንለው ነገር ማለት ነው በዝቶባቸው ወላጆች ግራ የመጋባት ነገር ልጅህ ነው እንደዛ የሚሆንብህና ቁመቱ ትንሽ ገላው ትንሽ ግን ቁጣው ኃይለኝነቱ ኃይሉ አጠቃላይ ኢነርጂው ምን ልታረገው እንደምትችል ግራ ያጋባሃል። አንዳንድ ቀን ማጥቃት ይፈልጋል በቃላትም ይሁን በእጁ በእግሩ እና የመሳሰሉ ነገሮችን እንትን ሲያደርግ ፍላጎቱ የበረታ ሆኖ ስታየው ድንግጥ ትላለህ። ማለት የልጅ ሶፍትነትን ለስላሳ ነው ልጅ አይደል ተጫዋች ነው ምናምን ነው ማቀፍ መፈቀር ምናምን ነው ዩዥዋሊ ኮመን ነው ጋር በዚህ ሁኔታ የሚኖሩ ወላጆች በጣም ሲቸገሩ ልጃቸው ሌላኛውን ልጃቸውን ወንድሙን ወይ እህቱን ማለት ነው በጠላትነት ፈርጆ ሊያጠቃው በጣም በጉልበት ሲንቀሳቀስ ድንግጥ ማለት ነገር አለና ይሄ የልጆች ቅጥ ያጣ ረብሸኝነት ወይም ደግሞ ሞገደኝነት በአስቀያሚ ቃላቶችም ጭምር ይገለጣል። በጣም ከባባድ ቃላቶችን ይጠቀማሉና ልጆች ማለት ነው። ይሄን ተከትሎ እንዳልኩ ወላጆች ምክንያቱን አያውቁት መፍትሄውም ችግር ነው ምን ማለት ከየት ተነሳ ይሄ ነገር የሚለው ራሱ ግራም ያጋባ ነገር ነው። ሐቂቃ ከየት እንደተነሳም በጣም መቼ እንደጀመረ አታውቅም። ቀስ እያለ ግን ያው አንዳንድ ቤት ልጆች ኃይለኛ ናቸው ብቻ ተብሎ ብለን እናልፈዋል። ከማን ነው የወረሰው ስንችል እንትን እያደረገ ይመጣል እያደገ እየዳበረ እየተባባሰ ይመጣል። እዚህም ያው ሩት ኮዙን ወይም ደግሞ የእውነት ምክንያቱን ፈልጎ ለመፍትሄ ልፋትና ጥረት ለማድረግ የሚረዱ ሀሳቦች እናነሳለን ኢንሻአላህ። በጣም አሪፍ በዘርፉ የሰሩ ባለሙያዎች ምን ይላሉ? ባህሪውን በትክክል ለማስረዳትና ወሰኑን ወይም መጠኑን ኢቭን ለመለካት እንደተቸገሩ ይናገራሉ። ይሄ ልጅ ኃይለኛ ነው አግሬሲቭ ነው የምትላቸው ልጆች የቱ ጋር ሲደርስ ስምምነት አለ የሆነ በኮመን ሴንስ የጋራ ሴንስ ታረጋለህ ትረዳለህ ኃይለኛ ሞገደኛ የምትለው ግን መጠኑ እስከ ድረስ ነው ትክክል ማለት ነው። ባህሪውን ለማስረዳት ማለት ነው ትቸገራለህ። እንትን አይደለም ከልጅ ልጅ ይለያያል ተለዋዋጭ ነው። ከእድሜ ትንሽ ልዩነት ይኖረዋል። እንደ ኢምፒሪካል ሳይንስ ቆጥረ 90 ነው 80 ነው አትለውም። ለምሳሌ ብለድ ፕሬሸር ይሄን ያህል ከሆነ ስኳር እንደ ከሆነ ከጤናማው ከፍ ብሏል ከጤናማው ወርዷል የሚባለው ነገር እነዚህ ሶሻል ሳይንስ ላይ ይቸግራል። ስነ ልቦና ነው ማለት ነውና ሌላኛው ደግሞ ልጆቹ ምን ኃይለኛና በጥባጭ ወይም ደግሞ ሞገደኛ አደረጋቸው የሚል ምክንያቱም እንዲሁ ለማስቀመጥ አዳጋች እንደሆነባቸው ሳይኮሎጂስቶች ይናገራሉ። ምንድነው ማለት እዚህ ድረስ አግሬሲቭ ምን እዚህ ድረስ ሞገደኛ እዚህ ድረስ ኃይለኛ እዚህ በጥባጭና ጸባጫሪ ያደረገው ነገር ምንድነው ሲባልም አሳሳቢው ነው። እንትኑ ክሊር ነገር ማስቀመጥ ይችላል።
ሌላኛው በጣም አደገኛው የሪሰርች ፋይንዲንግ ሆኖ ያገኘሁት ደግሞ ሳነብ ቁጥሩ እየጨመረ መጥቷል። የልጆች ኃይለኛ የመሆን ቴንደንሲ ከዘመናት በፊት ከነበረው አሁን በዚህ ዘመን ማለት ነው ቁጥራቸው እየጨመረ መጥቷል። ለዛ እንደ ምክንያት ሊነሱ የሚችሉ ግምቶች አሉ። ግምቶቹን ስናነሳ ወላጆች ከግምት ቢወስዱት ደስ ይለኛል፣ እናነሳቸዋለን። ግን እያደረግን መጣን። እርግጥ ነው ከሀገር ልዩነት አለ። ከሀገር ኢንቫይሮንመንት ምናምን እዚህ ሆኖ በዚህ ርዕሰ ጉዳይ ላይ ኢንሻአላህ የተወሰኑ ግንዛቤ ለማስጨበጥ የሚረዱ ሀሳቦችን ኢንሻአላህ ቀለል አድርገን ያነሳን ወላጆችን ይጠቅማል የምንለውን ነገር እናቀብላለንና በተለይ ችግሩ ቤታችሁ ሴንስ ያደረጋችሁ ወላጆች ግድ የለም ተከታተሉ ይሄን ፕሮግራም። ኦኬ ምናልባት ሰዎች ነን ስንነካ በአንድም ሆነ በሌላ መንገድ ሪያክት ማድረጋችን ተፈጥሯችን ነው። ተፈጥሯችን ውስጥ ያለ አንድ ኤሌመንት ነው። ዛሬ የምትነግረን የዚህን መጠን ነው እንደምገምተው አይደለ? ከፍ ሲል የዚህ ነገር እንጂ ማንም ሰው ክብሩን መቆጣት በመሰረቱ ነሰሰሪ መጥፎ ነገር አይደለም። አንድ ሰው የሚቆጣው መልእክት ሲደርሰው ነው። ምን የሚል ድንበርህ ተላልፈዋል፣ ድንበርህ ተጥሷል፣ መብትህ ተረግጧል፣ ሐቅህን ሰዎች እየቀሙህ ነው የሚል ሜሴጅ ይደርሳል። በተለያየ መንገድ ለጭንቅላት ይደርሳልና ያንን ለመከላከል ተፈጥሯዊ ምላሽ ነው ቁጣ። እዚህ ቁጣ ከመጠን እንዳያልፍ ከቁጥጥር ውጭ እንዳይወጣ መብትህን ማስከበር በምትችልበት ቁመና ላይ እንድትሆን ነው እንጂ የረሱሉን ሰለላሁ ዐለይሂ ወሰለም መልእክት ማለት ነው። ላተግደብ አይደለም 3 ጊዜ ፈረደደ ሚራራን ብሎ ላተግደብ ሉጋምህ እንዳያወልጥ ነው ይላል። ምክንያቱም ተፈጥሯዊ ነው የሰው ልጅ ይቆጣል። ኦኬ ይሄንን ከተፈጥሯችን ውስጥ በቃ መነጠል አንችልም። ኦኬ ሉጋም አለ። የምትቆጣበት ምክንያት፣ የምትቆጣበት መጠን፣ ቁጣ የምትገልጽበት መንገድ፣ ቁጣ የሚቆይባቸው ጊዜያት የመሳሰሉት እንጂ ረሱሉም ተቆጥተዋል። የተቆጡት ግን የአላህ Subhanahu Wa Ta'ala ድንበር ሲጣስ ነው። ሪፕሬዘንታቲቭ አይደሉ? የአላህ እንደራሴ ናቸው። ቆሳቸው መልእክተኛውም አይደሉ ናቸው። አላህን ሰዎች ሲደፍሩ ድንበሩን በጣም ፊታቸው ይቀላ ነበር ምናምን አይደል? ቁጣ ግን ከቁጥጥር ውጭ አይወጣም። ኦኬ ተቆጣ ብሎ ትርፍ አይናገሩም ወይም ደግሞ ከሳቸው የማይጠበቅ ነገር አያደርጉም ይላል። ስለዚህ ነው እኛንም እንደዛ ነው ያስተማሩን። አሁን ይሄኛው የልጆች ኃይለኝነት ቢሄቪየር ግን ከዛ ይዘላል። ኢቭን ኦኬ በጣም ከፍ ያለ ቁጡነት ሆኖ በውስጡ በተጨማሪ ኤሌመንቶች አሉት። ኦኬ ቂመኝነት፣ የማጥቃት ፍላጎት፣ ሰዎችን የመበቀል ፍላጎት፣ በደንብ ድንበር የመተላለፍ ማለት ነው። ድንበር አልፎ ሄዶ ተሻግሮ በቃ ጉዳይን በጉልበት የማስፈጸም በኃይል የማስፈጸም ሰዎችን የመጫን የመጨፍለቅ እንትናለው ስሜት አለው። አዎ ፍላጎት ያለው። ኦኬ ምናልባትም በእነሱ እድሜ የማይጠበቅ ይሆናል አይደል? አንዳንዱ ነገር በቃ ባቅማቸው ነው የሚሆነው። ይሄ ባቅማቸው ልክ ቢሆን ማለት ነው። እና ያው የሚማረው ነው የሚባለው አንዳንድ ጊዜ ከአካባቢያቸው የሚማሩትና በተለያየ መንገድ የሚወረስም ባህሪ የሚሆን ይችላል። በደም ማለት አይደለም። አይዋ በቅርብ ርቀት ካሉ ወካለት ማለት ነው። ከባቢ አንዱ የሚያዋጣው ነገር አለው ማለት ነው። በጣም ብዙ በጣም አሪፍ። እንደ ትርጉም ራሱ ስናነሳው አሁን ትርጉሙን ሰርች ስታደርግ ማንኛውም ሰው ሲወለድ ያው ሙሉ አይደለም ማለት ማንንም ሰው ሲወለድ አግሬሲቭ አይደለም። በጣም በጣም መጥፎ ሰው በጣም ጥሩ ሰው የሚባል ነገር የለም። ሲወለድ በቃ ንጹህ ነው፣ ፊጥራ ላይ ነው ያለው። ሰው ሆኖ ነው የሚፈጠረው። ከዛ በኋላ እኮ ነው ፈአባዋሁ ይሁዳኒሂ አው ይነስራኒሂ አው ይመጅሳኒሂ ያሉት ረሱል ሰለላሁ ዐለይሂ ወሰለም ማለት ነው። እናት አባቶቹ ወይም እነሱ የሚወክለው አካል እሱ ነው። አሁን የሚኖረው ግለሰብና ማህበረሰብ የምትለው ነገር የሚያቀብለው ነገር አለ። በቃ አሁን ቁጡነትን በጣም የሚያበረታታ ማህበረሰብ አለ፣ ይሄ የሚያወግዝ ማህበረሰብ አለ። ስለዚህ የሚወረስ ነገር ባህሪ በአብዛኛው እዚህ ነው። አንድ ህፃን ሲወለድ ሁሌም ሙሉ ሰው ተደርጎ አይደለም የምንለው። በርካታ ጉድለቶች ይኖሩታል። ሁላችንም እንደነበረ ቋንቋ አያውቅ፣ ክፉና ደግ አያውቅም፣ ለብዙ ነገሮች ስሜት የሌለው ሊሆን ይችላል። በቃ በወቅቱ ማለት ነው። ሰው ሰደበውም አልሰደበውም አሞገሰውም ወቀሰውም ማያውቅበት ደረጃ ይደርሳል። እዚህ ቀስ እያለ ግን እየተማረ መለየት እየቻለ የማህበረሰብን ኖርሞች እየተረዳ ወግና ባህልን እያወቀ ይባላል አይባልም ይደረጋል አይደረግም እየተማረ ይመጣው ከሚኖርበት ማህበረሰብ ነው። ያን ቀድቶ ሲጨርስ ነው እዛ እሱም
እዛ ማህበረሰብ ውስጥ ፊት ለማድረግ የሚያስችል ቁመና ይዞ የሚመጣው። እዚህ እዛ ማህበረሰብ ውስጥ ይዞት የመጣው ቁመናው አንዳንድ ጊዜ ከተፈላጊው በላይ ይሆናል። አደገኛም ይሆናል። አዛ የሚያደርግ የሚረብሽ የሚበጠብጥ ይሆናል። ያንን ነገር ነው ሞገደኝነት የምንለው። እስከ ተጨማሪ ሀሳቦች መልሼላችሁ። በጣም አሪፍ። ክቡራትና ክቡራን ተመልካቾቻችን እንግዲህ ቤታችን ውስጥ ያሉ ልጆቻችንን ባህሪያት እነሱን ነው ለማጤን እየሞከርን የምንገኘው። ዛሬ የምናነሳው ርዕሰ ጉዳይ ሞገደኝነት ነው ወይም ደግሞ ጸብ አጫሪነት ነው። ቤት ውስጥ እንዲህ አይነት ነገሮች አላስተዋላችሁም? በእርግጠኝነት ይኖራል። ቤት ከሌለ ጎረቤት አይጠፋም። ወጣ ካላችሁ አካባቢያችንም ላይ አይጠፋም። ይሄ የዚህን ምንጭ ነው ዛሬ የምንፈልገው እና መጠኑ ድግግሞሹ የት ድረስ ነው መታከም ያለባቸው ወይም ቴራፒ ማግኘት ያለባቸው እንዴት ያሉ ደረጃ ላይ ሲደርስ ነው የሚሉትን ነገሮች ለማየት እንሞክራለን። ፋታ ረፍት ወስደን ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወዳጁ ተመልካቾቻችን ለጎጆ ቤተሰብ ተኮር ፕሮግራማችንን ነው በመከታተል ላይ የምትገኙት። ጠብ አጫሪነት አግሬሲቭነስ ወይም ደግሞ ሞገደኝነትን ነው ዛሬ እየተከታተልን የምንገኘው። ጉዳዩን እንግዲህ ትርጓሜውን ለማየት አሁን እንደ መግቢያ ኡስታዝ እያነሳቸው ያሉ ሀሳቦች አሉ። እንቀጥል። አንድ ህፃን ተፈጥሯዊ ፍላጎቶቹ ከተሟሉ በአግባቡ ማለት ነው እንዲሁም በተረጋጋና በሰከነ ቤተሰባዊ ድባብ ከሆነ የሚኖረው ከዚህ ልጅ የሚጠበቀው ስነ ስርዓት ያለው የሌሎችን መብት እንዲያከብር ሌሎችን የሚረዳበት ቁመና ላይ እንዲሆን ነው። ይሁን እንጂ ይሄ እንግዲህ ምን ጠብቀው ነገር ነው። በተረጋጋና በሰከነ ክብር ፍቅር ባለበት ቤት ሲያድግ ሰው ያንኑ ነገር ይዞ ያድጋል ብለን እናስባለን። ግን ቁጡና ኃይለኛ የምንላቸው ልጆች ይሄኛውን ጉዳይ ከትምህርት ቤት ጓደኞቻቸው ከሰፈር አብሮ አደግ ልጆቻቸው ይዋሱታል ወይ ይወስዱታል። ከሌሎች ተጽዕኖ ፈጣሪ ግለሰቦች እንደምታው በዘመናችን ሰዎች ለተለያየ ተጽዕኖ ፈጣሪ ተብለው ለተሰየሙ ሰዎች ተጋልጠዋል። እጅ ሰተናል አይደል? እነሱን መምሰል እነሱ የሆኑትን ሆኖ መገኘት ስኬት መስሎ ስለታየ አንዳንዴ ቀጥታ ህፃናት ደግሞ ይሄን በደንብ አመዛዝኖ በጣም አንስቶ ጥሎ በእኛ ቆመናና በእኛ እድሜ ላይ አይደሉም። እነሱ እንደምታውቀው ገና ናቸውና ቀጥታ ሊወስዱት ይችላሉ። እንዳለመታደል ነው እና ከተጽዕኖ ፈጣሪ ግለሰቦች የሚያደንቋቸውና የሚወዷቸው ሲሆኑ በተለይ እነሱን ያለ ቅድመ ሁኔታ ኮፒ ሊያደርጓቸው ይችላል። ቬሪ ዴንጀረስ ፓርቱ ማለት ነው። በተጨማሪ ከአያት ከዘመዶች አጎቶች ቤት አካባቢ ከሚኖሩ ሰዎች ሊወርሱትም ይችላሉ። በሰውነት የጤና መናጋት ምክንያቱም ሰዎች ሞገደኛ ሊሆኑ ይችላሉ። የሆነ አካላቸው ሲጎድል ሰዎች የዛ አንገር ወይም ቁጣ በዚህ መልኩ ይተነፍሳል፣ ሊተነፍስ ይችላል እና ትንሽ አደገኛ ሊሆን ይችላል። አልፎ ያው ብሶት ይፈጥራልና ማለት ነው ያ ነገር ማለት ነው። ወይም የሆነ ለምሳሌ መስማት ያለ መቻል ሊሆን ይችላል። የሆነ እግርህን ወይም እጅህን ወይ ብቻ የሆነ አካል ሲጠፋ ውስጡ የሚፈጥረው በቃ ፍራስትሬሽን ወይም ደግሞ ይሄ አንገር አለ። ሁሉም ሰው እኩል አይቀበልም። እነዚህ የአላህ Subhanahu Wa Ta'ala መቼም ሊፈትን አይደለም። አላህ የሰጠህ ነገር ሁላ የሰጠህን የወሰደብህም ነገር ስለሚጠላ ስለሚወድህ ላይሆን ይችላል። ለሰሰሪ የዱንያ ጌጣጌጦች ናቸው። እጅ እግራችን ይሄ ኒዕማ ነው፣ ግን ለፈተናም ነው የተሰጠ። ሊያብሉዋኩም ፊማ አታኩም ነው ይላል አላህ Subhanahu Wa Ta'ala አይደል? ሊፈትናችሁ ነው በሰጣችሁ ነገር ይላልና በተሰጠን ነገር እንፈተናለን። እነዛ የተሰጡን ነገሮች አንዳንዴ የምንፈተነው ደግሞ ይወሰድብናል። አንተ የኔ ናቸው እርግጠኛ ከሆንክ በኋላ ብለህ ስትኖር ድንገት አንድ ቀን አላህ ይወስደዋል። ወይ አይንህን ይወስዳል፣ ወይ እጅህን ይወስዳል፣ ወይ ጆሮህን ይወስዳል። ከዛ ይሄ ውስጥህ በቃ በዚህ ምክንያት ድሮ የምታገኛቸውን ጥቅሞች ስታጣ ይቆጣል። ልጆችም ላይ ይኖራል። እኔ መገለጫዎቹን ይሄ ጠባጫሪ ወይም ኃይለኛና ሞገደኛ የምንላቸው ልጆች ታዲያ በዚህም ሆነ በዛ ይሄን የሚመስሉ ከሆነ ምልክቶች ለመለየት ከዚህ ፊት እንደ መግቢያ አንስተናል። ችግሩ አለ የምንለው በሁለት ምክንያቶች ነው ተባለ። ሁሌ ይሰመርበት። ዝም ብለን ተነስተን ታፔላ ከለጠፍ አንድም ስድብ ነው የሚሆነው። የሌለበትን ሰው አለብህ ካልከው ለምሳሌ የበታችነት ስሜት ያጠቃቸው ልጆች ምናምን ብለን ያንን ለመቅረፍ ነው እንጂ ያወራ ነው ልጆቹን ለመሳደብ አይደለም። ግን ምንም የሌለበትን ሰው ደግሞ አለብህ ስትለው ይሄ እንደ ስድብ ይቆጠራል ራሱን የቻለ ማለት ነው።
ሁለቱ ነገሮች ማለት ድግግሞሹና መጠኑ ነው። ከዛ እነዚህ ነገሮች ደግሞ የሚገልጽልን መገለጫዎችን እናገኛለን። ለምሳሌ አንድ ልጅ ኃይለኛ ነው ምናምን ነው ስንል አንደኛው መገለጫው ተደባዳቢነት ወይ ነው። አንደኛው መገለጫ ሆነ ይገራ ወይም ጉልበተኝነት ማለት ነው። ጉልበት ኖሯቸው ላይሆን ይችላል ቡልሚያሰባ ልጆቹ በቃ ያው ስሜቱ ነው እንጂ ወፍራም እጅ ጡንቻቸው ምናምን አይደለም ጉልበተኛ ምናምን ያደርጋቸው። በተፈጥሮ አንዳንድ ልጅ ጉልበተኛ ሊሆን ይችላል ቢማና ከእድሜ ኩዮቹ አንፃር አጥንቱም ጠንካራ ሰውነቱም በደንብ የተደራጀ የተገነባ ሰው ሆኖ ይፈጠራል። ይሄ እንግዲህ አላህ ሰራ ነው። እንግዲህ የአይነቱ ኃይለኝነት ወይም ደግሞ ገለኝነት የሚገለጸው ሌሎች ህፃናትን በመምታት ሳምታይምስ አዋቂዎችንም ሊሆን ይችላል። ዘሎ ምናምን ማያዝ እናታቸውን አባታቸውን እጅና እግራቸውን በመጠቀም በመናከስ የሚሞክሩ ልጆች አሉ። እናከሳሉ በጣም አንገራቸው በዛ መንገድ ይወጣል። አይረኩም አለበለዚያ አይበርድም ማለት ነው። በጣም ሊቧጨሩ ይችላሉ። በኃይል ይገፋተራሉ፣ ይነጫሉ፣ ጸጉር ሰው ይነጫሉ፣ ያገኙትን ነገር ማለት ይናከሳሉ። ድንጋይ ዱላ ምናምን ስተወረወራሉ፣ ያሯሩታሉ። በቢላዋ በሽጉጥም የሚሞክሩ ልጆች አይጠፉም። ይሄ እንግዲህ በሚዲያ እንደምንሰማው አሜሪካ ውስጥ በርካታ ህፃናት በነሱ ሀገር ይሄ የመሳሪያ የመጠቀም መብት ልክ እንደ ሞባይል ለመግዛት ነው። ሱቅ ሄደህ እንዲህ የተደረደረ መሳሪያ አለ፣ መታወቂያ ሳይተህ ትገዛለህ። ፍቃዱም እዛው ፕሮሰስ የሚደረግ ነገር ነው። እንትን ሶዛት አንተ ቤት መሳሪያ ይኖራል፣ ልጆችህ ያዩታል። እንደ አይነት አደገኛና ለህኛ ልጆች ያንን መሳሪያ ያነሱና አንድ ቀን ሄደው ልጆች ይጨርሳሉ። በየጊዜው ምን ነገር እንሰማለን። ወጣት ልጆች ብዙ ሰው ይገላሉ፣ አስተማሪያቸው፣ ተማሪዎች፣ ጓደኞቻቸው ይጨርሳሉ። ይሄ ከባድ ጉዳት የሚያደርሰው የድብድብና የጉልበተኝነት መገለጫው አንዱ ነው። በቃ ይሄ አንገራም ልጆች ወይም ደግሞ በጣም ቁጡና ኃይለኛ ልጆች አልበቃ ሲላቸው በድንጋይ አንስቶ መፈንከቱ፣ መናከሱ፣ መማታቱ፣ መደባደቡ፣ መራገጡ አልበቃ ሲላቸው በመሳሪያ አንስተው ሊያደርጉ ይችላሉ። ጥቃት ሊፈጽሙ ይችላሉ። ግን ከአእምሮ ህመም ጋር ሊገናኝ ነገር ይመስላል። የግድ አይደለም። አደገድ አይደለም። ግን ቁጣ የምትለው ነገር ጊዜያዊ እብደት እንደማለት እኮ ነው። ሳምታይምስ በቃ ራስህን መቆጣጠር ካልቻልክ በአቅልህ ወይም ራሽናልህን ተጠቅመህ መጓዝ ካልቻልክ ኦብቪየስሊ አሞሃል አንተ። ስለዛ ነው አንተም በዛ ሰዓት ቁጥጥር ውስጥ ማድረግ ያስፈልጋል። ምክንያቱም አንተም በኋላ ስትመለስ ይሄን ማድረግ እንዳለብህ እኮ አታምንም ነበር አይደል? ማለት የሰው አይን ማጥፋት የሚወድ ሰው አለ እንዴ? አሁን እንደዚህ በኖርማል ኮንቴክስት ተቀመጠ ማለት ነው። ግን ሰዎች ድብድብ ሲጀምሩ የሰው አይን ነው ለመምታት እጃቸው የሚሰነዘረው። ከዛ የሰው አይን ማጥፋት ምን ኮንሲኩዌንስ ያለው ምን ውጤት አለው? የዛን ሰውዬ ህይወት ምን ያህል ያበለሻሻዋል? ሪሊ ለጥፋቱ ይሄንን ያህል ቅጣት ሲገባው ነበር? አጥፍቶብህ ሊሆን ይችላል። አይኑን ማጥፋት ይገባል ወይ የሚለውን እኮ ማመዛዘኛ ሰዓት አይደለም። ስለዚህ ዝም ብሎ አይኑን ያጠፋል፣ ጥርሱን ይሰብራል፣ ህይወቱንም የሚያጠፋ ካለፈ በኋላ ግን አሁን ያልከው አይነት ስሜት ይመጣል። ያን ሰውዬ እንደዛ አጥቀጠህ ህይወቱን ካበላሸ ሳምታይምስ ሞትም ልትፈጥሩ ትችላለህ። ይሄ አንድ እሳኛው አጠቃው ሰውዬ ላይ ሪሊ ይሄን ሁሉ ዋጋ መክፈል ነበረበት። አጥፍቶብሃል፣ እሺ ይሁን ተመጣጣኝ ነው ወይ ሰጣው ላሽ ተመጣጣኝ አይደለም። ከመጠን በለም ብቻ አይደለም፣ በጣም ብዙ እጥፍ በላይ ሆኖ አንተ ህሊና ያለህ ሰው ኮንክ ሰላም አይሰጥህም። ከዛ በኋላ ውስጥ ትንሽ ሰዋዊነት ካለ ምን ይሁሉ ነገር ግን ለምን አረክበት? ለምን ማለት ትንሽ የሰብር ትንሽ የትግስት ያደነው የነበረ ነገር። ቀጥሎ ደግሞ ህግና መንግስት ያለበት ሀገር ስለሆነ አንተ ከህሊና ተጠያቂነት በላይ በህግ ትጠየቃለህ። ዋጋህን ታገኛለህ። ያችን የንዴትና የቁጣ ሞመንት መቆጣጠር አቅቶ ያንተም ህይወት ባንተ በስተጀርባ ያሉ በርካታ ሰዎች ህይወት ከዛ ሰውዬ በስተጀርባ ያሉ በርካታ ሰዎች ህይወት ነው የምታመሰቃቀል። ለዛ ኃይለኝነት፣ ቁጡነት፣ ቅጥ ያጣ ቁጡነት ያው በህፃናት ብቻ ሳይሆን በአዋቂም ላይ አደጋ መሆኑን ይሰመርባትና እንለፈው ግድ የለም። ሁለተኛው ተሳዳቢነት ነው። በቃላት የሚገለጸው ኃይለኝነት እንደዚህ ህፃናት ላይ ሲታይ በአንክሮ መመልከት ያስፈልጋል። በደንብ መመልከት ያስፈልጋል። ልጆች ሲደባደቡ አየን። ድብድባቸው መጠን በድንጋይ በዱላ በቦምቧጨር በመናከስ በመንጨት በመገፈታተር ሁሌ በቃ ትንሽ በተናደዱ ጉድብ ወደዚህ የሚንደራደሩ ልጆች ከሆነ የችግሩ አንድ መገለጫ ነው። ሁለተኛ የሚጠቀሙት ቃላት አክቹአሊ ከሰው ሰው ይለያያል። አንዳንዱ ሰው በእጁ ነው ቀሮጦ አንቆም ይዘህ ሰው አለ። ስድብ አይችልም። ወቀሳ፣ ዘለፋ፣ ማንጓጠጥ ምናምን አይችልም። ሌላ ሰው ደግሞ ዱላው የመማታቱ ምናምን ነገር ተውና በአፉ ግን በጣም ብዙ ድንበር ያልፋል፣ ያንቃል። ይሄኛው በእጁ ነበር ያንቃ ማለት። ይሄኛው አይነት ከምላስ የማይዘለው አይነት ነው። በጣም በስድብ
በማንጓጠጥ እንዳልኩ ስም በማጥፋት አዋራጅ የሆኑ ታሪኮችን በመለጠፍ ገለጻዎችን ይጠቀሙባል። በስድብ ቋንቋዎች የሰለጠነ ወይም ኤክስፐርት የሚመስሉ ሰዎች ግን አይቼ በዘመናችን አናስተግሪብ ሐቅ ሶሪ ቱ ሴይ ፐርሰናላይዝ አድርጌ ባላወራው ደስ ይለኝ ነበር። ሐቅ ታገኛለህ። በሐሳብም ይሁን በተለያየ ምክንያት ከነሱ ተቃራኒ ለቆሙ ሰዎች የተለያዩ አስቀያሚ ታፔላዎችን በመለጠፍ ተወዳዳሪ የሌላቸው ሰዎች አላጋጠሙ ከሆነ አህመድ ቃል በደንብ ተፈኑን ያደረጉ ይመስላሉ። ስፔሻላይዝ ያደረጉ ይሄ በጣም አግሬሲቭነታቸው ነው እንጂ ሰው ለመስደብ አንዴ ተራቀቀ ቋንቋ አጠቃቀም አያስፈልግም። ያخلاቅ ሙሩአ አይደለም። በአረብኛ ደስ ይላል ቃሉ ሙሩአ يعني ሸረፍህ ሊፈቅድልህ አይገባም። በቃ ሰው ሊያጠፋብህ ይችላል። ልትቃወመው ልትቃረነው ትችላለህ የፈለከውን ያህል ማለት ነው። ግን በቃ ፊኒሃ የሱ ችግር ነው። ያ በቃ የሱ ችግር ነው። በጣም የወጣ ሐሳብ ሊኖረው ይችላል። ደስ የማይል አخلاቅ ሊኖረው ይችላል ምናምን አግባብ ይሄን ሰውዬ ለመስደብ አንተ ኤክስፐርታይዝ ማድረግ አይጠበቅብህም። እሱን በጣም የሚያዋርዱ የቃላት ያጠቃቀም ብቃት ምናምን አንተን ጥሩ ሰው አድርጎ ለህብረተሰብ ማያሳይም። አንተም ብቃት ያለ ሰው አያደርግህም። ብቃት በጥሩ ነገር ነው። ሐቅ ስድብን በመኳል አይደለም። በረካም ቆንጆ ቃል ድሮም ካንተ ነው። ቋንቋው የሚያሳዝነው ዛሬ እጅጉን የተንሰራፋ መሆኑ ሐቂቃ መሐመድ ሶሪ ቱ ሴይ እዚህ ያው እነዚህ ነገሮች በተለይ የት ይገኛሉ መሰለ በከፋ ድህነት ወይም የኑሮ መመሰቃቀል ባለባቸው መንደሮች የኑሮ ጥንቅጥ ሲበዛ ሰዎች ያው ይሄ ተርቢያው ዲፎልት ይሟሟል። የተስፋ መቁረጥ ስሜት ማበላ አዎ ማለት ብዙ ነገር የጎደለው ልጅ ያሉት ቤተሰቦችም ገትም የላቸውም እሱን ለማድረግ ማለት ነው ለማረም ሰፈሩ ለበቃ በዛ ተርቢያ ውስጥ ነው እና ከፋ ድህነት እንደዚህ በዛባቸው መንደሮች ውስጥ ችግሩ በስፋት ይታያል። እንደዚህ ወንጀል እንደዛ ያለው እዚህ አካባቢ ለቀልድም ብለህ አንዲት እነሱን ይሁን ዋቴቨር የሚያስከፋቸው የሚያስድብር ቃል ብታወጣ የከፋ አጸፋ ነው የሚደርስብህ። ስለዚህ በእነሱ አቀላለጽ እንደውም አንዴ ምንድነው ያሉ አጥቦ ያለቀልቁሃል። በደንብ አጥቤ ነው ማለቀልቅህ እረፍ ይሏል። እሺ ማለት አለብህ ያንን ጊዜ እንጂ በልጀምረኝ ምናምን ማለት አይጠቅም። ይሄን አይነት ነገር አንዳንዴ እንዴት እንደሚገጥመን አንዲት እናት አንድ ታሪኳን አዋርታን እሱን ቂሳውን ልንገር መሐመድ ደስ ይላል። ምን አለች? ከማላቀው ሀገር የመጣ አንድ ሰው አገኘሁኝ። ሰውየው ጥሩ ሰው ነው። አخلاቁ ምናምኑ ንቃተል ነው ኤቭሪቲንግ ለአኺሪ ተጋባን። መርግጥ ሙሉ በሙሉ አምኜበት ነው ያገባሁት ትላለች። ሰውየውን ባይሆን ወደ እሱ መንደር እሱ ወዳለበት ስፍራ ግን ስንደርስ እንደተሸወድኩኝ ተሰማኝ ትላለች። የባሌ ዘመዶች ጎረቤቶቹ መንደርተኞቹ እጅግ የወረደ ስነ ምግባር ያላቸው ሰዎች በመሆናቸው ተረዳሁና ደነገጥኩኝ ትላለች። ያውም እኔ ካደኩበት በጣም የተለየ ማህበራዊ ሴቶቻቸው ቋንቋቸው ይለያል ትላለች። ስነ ምግባራቸው የሚገናኝ አይደለም። በጥቂት ወራት ቆይታዬ ከሰው አንደበት ይወጣሉ ብዬ የማላስባቸውን እና የማላቃቸውን ቃላት ተደጋግሞ ሰማኋቸው። በእርግጥ የባለቤቴ ስነ ምግባር ከነሱ የተለየ ነው። እሱ ጥሩ ሰው ነው። ችግሩ ግን ልጆቼ ካጎቶቻቸው ልጆች ካክስቶቻቸው ልጆች ከትምህርት ቤት ከጓደኞቻቸው ምናምን በአንድ ጊዜ የሚሰሙት ቃላት ተቆጣጣራቸውና በቃ እሷ የምትይዘው የምትጨብጠው አሳጣኝ አለች። ምንም ገደቡን አጣሁት። የት ጋ ነው አሁን ልጆቿን የዚህ አይነት በጣም ስርዓት ያበዛበት ውጥንቅጥ የጠፋበት ሰፈር ስትገባ እንዴት ነው ችግሩ? ከልጆቼ አንደበት እዚህ እነዚህን አጸያፊና ለጆሮ የሚሰቀጥጡ ቃላት መስማት ጀመርኩ። በጣም ማሰብ ጀመርኩኝ። ምን ይሻለኛል ለብዬ ተወዛገብኩኝ ትላለች። በመጨረሻም ይህን አካባቢ መልቀቅ እንዳለብኝ ወሰንኩና ለባሌ ነገርኩት አለች። እርሱ ግን አሻፈረኝ አለ። ምክንያቱም ከቤተሰቦቹ ጋር በቅርብ ርቀት መሆኑ ምቾት ፈጥሮለት ስለነበረ መራቅ አልፈልግም፣ አይሆንም፣ የትም አንሄድም ማለት። እስቲኻራ ሰገድኩኝ፣ ዱዓ አደረኩኝ፣ አነሳው ጣልኩኝ። መጨረሻ ላይ ወሰንኩኝ አለች። ለባሏ ምን አለችው? ያ ኢማ ይህን ሰፈር ለቀን እንሄዳለን፣ ካልሆነ ግን እኔ በሰላም እንለያይ፣ ተስሪሁን በኢህሳን ፍቀድልኝ፣ በቃ አልፈልግም፣ እኔ ልጆቼን ይዤ እወጣለሁ አለች። ህፃናት ልጆች። እንግዲህ በመጨረሻ ሰውየውም ተስማማና ቀየውን ለቀን
ቀየር ነው። ሰፈሩ የተለዩ ሰዎች ያሉበት ከተማ ገባ። ከዛ ሰፈር የተለዩ ሰዎች ያሉበት ሰፈር ገባ። በ10 ወራት ጊዜ ውስጥ ሁሉም ነገር ተስተካከለ ትላለች። ጎበዝ እናት እዚህ በቃ ልጆቿ ናቸው የሷ ኢንቨስትመንት እና ያ ሁሉ የተሐፈዙ ቃላቶችን በሙሉ መወርዳ ከርክማ ተስተካከለችና ልጆቿን ወደ ትራኳ ወደ እሷ ወደምትፈልገው መንገድ አመጣኋቸው ትላለች። ይሄ ኬዝ 10 አመት አልፎታል ትላለች። ግን ባሏ 10 አመቱን ሙሉ ልጆቼን ከማይታወቅና ሙስተቅበሉ ወይም ፊውቸሩ መጅሁል ከሆነ ህይወት የታደንሽ ጀግናዬ ይለኛል ትላለች። ሱብሃንአላህ በጣም ይደንቃል አይደል? ሁሌ ለነገሩ እንግዲህ ሰው የሚኖርበት አካባቢ ምን አይደል እንዴ መሐመድ? እውነት ነው። እንግዲህ እንደምታውቀው ጸባጫሪነት የሚገለጠው አንዱ በሰዎችን በማስፈራራት ይሄ በቃላት የሚገለጡ ማለት ነው። በመጮህ ከመልእክቱን ከማስተላለፍ በላይ ጩኸታቸው የሚበዛ ሰዎች አይተሃል። ውስጡ ምንድነው ያለው? ማስደንገጥ፣ ማስፈራራት አለበት ማለት ኮንቴንቱን በሰላማዊ መንገድ ማድረስ እየተቻለ በጣም ይጮሃሉ። ላብ ይወጣቸዋል። አንዳንድ ሰዎች ኖቲስ አድርገሃል? ደም ስራቸው ይገታተራል ምናምን ክብድ ያለውን ቃል ይጠቀማሉ። ማስታወሻ ቢሆን ደስ የሚለኝ አልፎ አልፎ ያጋጥሙኛ ሰዎች ስለ አላህ እያስተማሩ ማለት ነው ዘለው ስለ ጀሃነም ይገባሉ። ትንሽ ስለ አላህ አላህ እንድትወደው እንድታቀው ምናምን ከማድረጋቸው በፊት ጀሃነምን ያስተዋውቋል። ዲ ከአላህና ከጀሃነም ቀድሞ መታወቅ ያለበት ይመስለኝ አላህ ነው። ፈዕለማ እነሁ ላ ኢላሃ ኢላላህ ገባ። ማንም ሙስሊም የሆነ ሰው ከጀሃነም ጋር ይሳፈጣል ብዬ አልገምትም ኢንሻአላህ። ግን አላህን ማወቅ፣ ማክበር፣ እዝነቱን መውደድ፣ ፍቅሩን ከዛ እሱ የሱን እዝነት የሱን ፍቅር ምናምን ጀምረው እኮ ነው ባህሪያቸው ሆኖ ቀን ሞገደኛ ስለሆነ ስነ ምግባራቸው የራሳቸው አግሬሲቭ ኔቸራቸው አግሬሲቭ አይደለች ጀሃነም። ሱብሃንአላህ يوم تقول لجهنم يوم نقول لجهنم حليم تلات يتقول حليم مزيد ነው የምትለው። በቃ አግሬሲቭ ናት። ያናፋች ነው ኮመት መጣው አይደል እንዴ? በቃ የሷን አባላት ለመለቃቀም ትጎተታለችና የሷ ባህሪ ያለባቸው አንዳንድ ሰዎችን ታገኛለህና ናኡዙ ቢላሂ ሚን ሃኡላ እዚህ ቦታ ላይ ጭምር ይገለጣል። ፖለቲከኞችም ላይ ታገኛለህ። በቃ ህዝብን የሚያሳምን ፕሮግራማቸውን ማቅረብ ትተው በቃ ወቀሳ፣ ዘለፋ፣ ትችት፣ ዛቻ ምናምን ይበዛዋል ንግግራቸው ላይ። አንዳንድ ጊዜ በተለይ የሆኑ አጋጣሚዎች ላይ ታገኛቸዋልና ምንድነው እነዚህ ሰዎች የሚያስተላልፉት መልእክቱን ትቼ እኔ እነሱ ባህሪ እንደሆነ ሴንስ ማድረግባቸው በቃ ይሄ ሞገደኛ ሰው ሐሳቡን በሚገልጹበት አፕሮች ማለት ነው። ኤግዛክትሊ ሐሳባቸው ላይ እንኳን ተጠብ ላይ ኖርህ ይችላል። ኮንቴንቱ ምንም ችግር ላይ ኖርበት ይችላል። በቃ መድሙኑ ማለት ነው። ግን ዘወይ እነሱ የሚገልጹበት ነገር የነሱ አግሬሲቭ ባህሪ የሐሳቡ ያረጉታል። ሐሳቡ አይደለም። ለምሳሌ አሁን እስልምና አግሬሲቭ አይደለም። እስልምና የሰላም ሃይማኖት ነው ሁላችንም እንደምናውቀው። እስልምና አቅልህንም ልብህንም የሚያናግር ረሱል ሰለላሁ ዐለይሂ ወሰለም ጮኸው አደናብረው አግሬሲቭ ሆኖ ምናምን አይደለም። ይሄ ቁርአኑ እንደምታየው ነው። ለሙሳና ሃሩን ለፊርዓውን እንኳን ለዛ በጣም አጅረምናስ ፈቁላ ለሁ ቀውለን ለይነ ለዓለሁ የተዘከሩ አው ይخشى ነው። ለዓለሁ የተዘከሩ አው ይخشى ነው። ፐርፐዙ ሁለት ነው። ተግሳጽ እንዲያገኝና አላህን እንዲፈራ ነው። በለዘብታ ቃል አነጋግሮት በጣም በለስላሳ ቃል አነጋግሮት እንግዲህ ከሱ ከፊርዓውን በላይ ባለጌው እርጋጥ ምድር አላየችም። አን ረብኩም አልዓላ ብሎ የደነፋ ሰው ማለት ነው። እሱ ሰውዬ ጋር እንኳን ስትሄድ you don't need to be aggressive። በጣም አግሬሲቭ መሆን ባከርዩ ምትል አንገትህን ነው ምልህ ምናምን የሚል ተርሚኖሎጂ ወይም ደግሞ ምጸትም የለውም፣ ድምጸት የለውም ንግግር አሰነል ፈቁላ ለሁ ቀውለን ለይነን እዚህ አሁን ሞገደኛ ሰዎች አንዱ ታደር መገለጫቸው ይሄ ንግግራቸው ውስጥ ለይን የለም። ለስላሳነት፣ እዝነት፣ ረህመት የለውም። ሁሌ በቃ ሰባሪ ቃላትን ልጆችም እንደዚህ ይሆናሉ አንዳንድ ቬሪያም ታዲያ ይሄ ነገር የተወረሰ ነው ያልኩትም ለዛ ነው። ኦኬ ተመለሰን በጣም የሚገርም ነው። የተወዳችሁ ተመልካቾቻችን እንግዲህ በጣም ከባዱን ባህሪ ዛሬ ያየን እንደሆነ እየገማታችሁ እንደሆነ አስባለሁኝ። በዙሪያችን ከራሳችን ነው የምንጀምረው። ሁሉ ጊዜ ከራሳችን እንጀምራለን። ሐሳብ ስናሻገር እንዴት ባለ መንገድ ነው? አሁን በጣም የተነሱት ነገሮች የሚገራርሙ ናቸው።
አማኞች መሀል ሰዎች መልእክት ሲያስተላልፉ ማስተላለፍ ያለባቸው ዘዴው ምን አይነት ነው መሆን ያለበት? በጣም አይ ቲንክ እጅግ በጣም ለስላሳውን መንገድ ነው ተከትለው አላህን ብለው የመጡ ሰዎችን በዛ መልኩ መገለጽ የነበረበት ጉዳዩ በጣም መልካም ይሆንና ግን የምንገልጽበት መንገድ ትንሽ አንዳንድ ጊዜ ከመስመር የወጣ ይሆናል። እዚህ ውስጥ ሞገደኝነት አስተውላለሁ ይላል። እንግዲህ ኡስታዛችን ስንመለስ የጸባጫሪነት ይሄ ሞገደኝነት ሌሎች መገለጫዎችን ደግሞ እናያለን። አሁን ቀደም ሲል የተነሱ ነገሮች አሉ። መደባደቡ አለ፣ ተደባዳቢ መሆኑ አለ፣ በቃላት አለ፣ ዛቻ፣ ማስፈራሪያው በጣም ብዙ መንገዶች እየተነሱ ነው። የተወሰኑ መገለጫዎች ይቀራሉ። እነሱን ተመልሰን እናያለን። አብራችሁን ቆዩ። ተመልሰናል። የተወዳችሁ ተመልካቾቻችን ሞገደኝነትን እያየን ነው። እንግዲህ በቃላት አንዳንድ ጊዜ በኃይል ከልጆቹ አቅም በላይ በሆኑ መንገዶች የሚገለጹ ናቸው፣ መገለጫዎች አሉት እያልን ነው። ይህን በጣም በጥሞና በመከታተል ልጆቻችን ላይ የልጆቻችን ጓደኞች ላይ ቼክ በማድረግ ልጆቻችንን ከእንዲህ አይነት እኩይ ባህሪ መታደግ ይኖርብናል። ሲያድግ ሲዳብር እንዴት አይነት መልክ እንደሚኖረው እንግዲህ ኡስታዝ ቀደም ሲል እየገለጸልን ነበረ። እንቀጥል። መርሐባ። ሶስተኛው የመገለጫው ማለት ነው በምልክት የሚገለጸው ሞገደኝነት ነው። እዚህ ውስጥ ቃላት የለም። አብዛኛውን ጊዜ አልፎ አልፎ ነው ቃላት ጠቅ አድርገውታል የሚያደርጉት እንጂ በአይናቸው ነው የሚገለጸው። አይን አንዳንዴ ከአንደበት በላይ ይናገራል። መሐመድ በጣም የሚናገሩ አይኖች አሉ። ምሳሌ ሰላምታ ሲያቀርብለት ጓደኛው ሊሆን ይችላል፣ የሆነ ሰው ሲያዋራው ወይም አብሮት ወይም ከጎኑ ሲቆም ወይም ሲቀመጥ የሚንጸባረቁ ናቸው። ይገርማል ሞገደኝነቱ። እንዴት እንደሚጠየፍ፣ እንዴት እንደሚንቅ፣ እንዴት ደፈረኛ አጠገቤ ሊመጣ በሚል የሚጋረፈው አይኑ አግሬሲቭነቱን ይመሰክርበታል። በጣም ሞገደኝነቱን ይመሰክርበታል። አንዳንድ ጊዜ ቃላቶቹን ተጠቅሞ ሰዎችን ማነስ ዝቅ ያሉ ወራዳ መሆናቸውን ሊገልጽ ይችላል። እንግዲህ እነዚህ ድርጊቶች አብዛኛውን ጊዜ ምንጫቸው ኩራት ነው። ጉሩር፣ በራስ ኪብሪያ ምናምን ሲሰማው የሰው ልጅ ይሄ ትልልቆችም ላለ እኛ ጉዳያችን ልጆቻችን ስለሆኑ ነው እንጂ እኔ ትልቁ ሰው ጋር አይደለም በዚህ አጀንዳ የምናወራው። ግን ዞሮ አድጎ ነው እነዚህ ሰዎችን የምናያቸው። ቢልሙናሰባ የዛ ባህሪ ነጸብራቅ ነው። በ40 በ30 በ50 ዓመታቸው ይሄ ባህሪ ያለባቸው ሰዎች ሜዳችን ላይ ሞልተዋል። አብሯቸው አድጓል ነው። አብሯቸው አድጓል። እንደውም እየዳበረ ይመጣል። የተለያየ ተምኪን አላህ ይሰጣቸዋል። ወይ ስልጣን ያገኛሉ፣ ወይ ገንዘብ ያገኛሉ። ብቻ አላህ ምድር ላይ ያስመቻቸዋል ለዚህ እንዲሆን ማለት ነው። ቁመታቸውም ረጅም ሊሆን ይችላል። ሳምታይምስ በቃ የተለያየ ነገር ምቾት ያገኛሉ አይደል? ያኔ ይጠቀሙበታል። ይሄ በቃ ሰውን ኢዝዲራ የማድረግ የማሳነስ፣ የማዋረድ ከውስጣቸው ያለ የሞገደኝነት መገለጫ ሆኖ ያገለግላልና በሰው ላይ የበላይ መሆን ከመፈለግ ነው። እጅግ የከፋና ሌሎችን አዛ የሚያደርግ አይነትም ነው ይሄ ባይዘው። ሳምታይምስ ያኛው ይሻላል። ግጭት ነው ሊቆም ይቋረጣል። ከባድ ነው ማለት ነው። ይሄ በጣም ሰዎችን ማሳነስ አለበት ማለት ነው። ስለዚህ አካላዊ ነው። ሀቂቃ ከመማታት ሁሉ ባሰ ተጽዕኖ ይፈጥር ይችላል ይላሉ። ምንጫቸው አንዳንድ ጊዜ ከዘረኝነት ወይም በሀብትና እውቀት ወይም በቤተሰባዊ ቦታ ዝና፣ ክብር ቤተሰብህ አዲስ አበባ ውስጥ ይሁን ኢትዮጵያ ውስጥ ወይም እዚህ ሀገር እዛ ሀገር ላይ በጣም ተደማጭነት ያላቸው ምናምን የገዢ መደብ አባል በመሆን ምናምን የመሳሰሉት ምክንያቶች ሊፈጠር ይችላል። ገባ የመደብ ልዩነት ይኖራል። እነዚህን በማጉላትና በኩራት በመወጠር የሚንጸባረቀው ነው። በደንብ ታየዋለን። በሌላ አነጋገር ከትልቅ ልሁን የበላይ ነኝ ከሚል እብደት ወይም እብሪት የሚመነጨው አይነት ሞገደኝነት ነው ይመስለኛል። አሁን ይሄ እንግዲህ የሰዎችን ስሜት በጣም ይጎዳል። ጀስት ኖርማል ሰው ምናምን ተነስተህ ወይም በተለያዩ ምክንያቶች ዲስአድቫንቴጅ የሆነ ሰው ላይ እኚህ አይነት ባህሪዎችን ካየብህ ለምን እንዲያዋርደኛል ብሎ በጣም ሊከፋው ይችላል። ሰው አጸፋ እንዳይመልስልህ አቅም የለውም። አቅም ያላቸውማ
አቅም ያላቸውማ አይለቁህም ወይም ተመሳሳይ ከሆናችሁ ትባቃለ ችግር የለም ፕሮብሌም አቅም ከሌላቸው ሰዎች ጋራ ሲፋጠጡ ነው ይሄ ነገር የሚሆነው ሱብሃንአላህ ምሳሌዎች ብዙ አሉኝ ሱብሃንአላህ ምሳሌ በመኪና ከቤት ይዘው ይወጡና ሰራተኛቸው በገዝቶ ሊሆን ይችላል ከሰል ገዝቶ መምጣት ሊኖርበት ይችላል ኻዲማቸው በታክሲ ነው ይሉታል ምን ነው ስትላቸው ታዲያ ከኔ ጋር ሊሄድ ትፈልጋለህ እንዴ በቃ የሚخدማቸው ሰው ምናምን ገቢና እንዴት ይቀመጣል ጓላ ነው የሚገባው ካስገቡ ደግሞ አነስ ያሉት ከዚህ አነስ ሲል እነሱ የሚበሉትን ምግብ ሰራተኞቻቸው መብላት ለነሱ እንደ ድፍረትና ንቃት የሚቆጥሩ ሰዎች አሉ እንዴት ይሄ እኩል ቤት ሆነ እውነት ነው እኩል የበላ እኩል ያወራል ምናምን ይያሉ እየተረቱ በቃ ሰውን አንደርማይን ያደርጋሉ በግልጽ እኮ እንትን ያደረጉት ነገር የለም አሁን የምታየው ማለት የሚቆጠር ለህግ አታቀርባቸው ግን ለህሊና ዳኝነት ስታቀርባቸው ሰውን ስሜት የሚጨፈላልቁት አድጎባቸው ነው ሰው ሲመጣ ካልቆመላቸው የሚቆጡ ሰዎች አላየ እንዴ እኔ ስገባት ቆሙም እንዴ ብለው አፋቸው አልችል ብሎ ይናገራሉ ለምን ምን ቆመው እኔ አንተ ስትመጣ መቆም ያለብኝ ከውስጤ በመነጨ ክብር ነው እንጂ አንተ አስፈራርተህ ነው እንዴ አንተ ትቆጣኛለህ ብዬ ነው እንዴ አይደለም እኔ ስመጣ እኔን የመሰለ ትልቅ ሰው መጥቶ ሁላችሁም እዛ ትጎለታላችሁ እንዴ ምናምን ብለው አፋቸውን አውጥተው የሚናገሩ ሰዎች አሉ እብሪታቸው ሱብሃንአላህ እንዴት ሞገደኛ እንደሆነ ተመልከተ እድል ቢኖራቸው እነዚህ ሰዎች ይሄንን ሁሉ ሰው ሊገርፉ ነው ማለት ነው ጉልበት ይኖራቸው على كل حال رسول صلى الله عليه وسلم من يلالو كفى بالمرء إثما أن يحقر أخاه المسلم احتقار እንዴት ነው ያለው ገባ ሁሌ በቃ ላይ ይገለጽ ሱብሃንአላህ እንደዛ ነው የሐዲሱ ትርጓሜ ምንድነው ኦኬ ለአንድ ሙስሊም ተንኮለኝነት ወይም ሸረኝነት ይበቃዋል አሉ ምን አንድ ወንድም ሙስሊሙን አሳንሶ መመልከት ሱብሃንአላህ ዝቅ አድርጎ መመልከት ማለት ነው ይሄ ከወንጀል ይበቃዋል በቃ ከባድ ወንጀል ነው ማለት ነው ዚና መስራት ኸምር መጠጣት ምናምን የምትላቸው ወንጀሎች አሉ አይደለ ከነዚህ ወንጀሎች ያልተናነሰ ይበቃዋል ወንጀለኛ ለመሆን ወንድሙን ዝቅ አድርጎ መመልከቱ ብቻ በቃ በአይኑ አጥራግርጎ አዋርዶ መመልከቱ ማለት ነው ዝቅ ያለ ነው ወራዳ ነው ይሄ ሙስሊም ብለ ፊልም ማድረግህ የክፊክ ተንኮለኝነት አላህ ፊት ተጠየቅባታለህ እቺን ስሜት አላህ ይተሳሰባል እንተቢ ሙስሊም እንደዚህ አይነቅም አክብሮት አለው ፍቅር አለው ጥሩ ስሜት አለው ለሰዎች ምንድነው አላህ ሚለው ዛንት ላይ ሱራ ላይ ወይሉ ለልሙጠፊን ወኢዛ መሩ ቢሂም የተጋመዙ ይላል አይደል እነዛ አማኞቹን ባዩ ጊዜ ደስ የሚል ትርክታላቸው ሼክ ሰይድ ዛ ተፍሲራቸው ላይ እዩአቸው ማን እነዚህን የጀነት ሙሽሮች ይላሉ ሲተላለፉ መናፍቃኑ ናቸው ወይስ ሙሽሪኮቹ ማለት ነው እብሪታቸው የሰለሙትን ሰዎች ቢተዋቸውስ ሐሳብ ነው እምነት እኮ ሐሳብ ነው የማንንም ነገር አይነካም ምን ያመንኩ አንተ ምንህም አይደርስብህም በቃ ይተው ለእምነትህ ለኩም ዲኑኩም ወለዲኑኩም ቢተውት ምንም አልነበረም ግን በአይናቸው ይተቋቁሙባቸዋል ይጎናታተሉባቸዋል ሴንሱ ምንድነው ወኢዛ መሩም የተጋበዙ ወኢዘን ቀለቡ ኢላሃ አህሊሙን ቀለቡ ፈኪህ ወኢዛ ረአሁም قالوا ان هؤلاء لضالون ጭራሽ ደግሞ እነዚህ ጠማሞች ይላሉ በአይናቸው የተጠቃቀሱ አየው እንዴ አያት እቺ የጀነት ሙሽራ እነ ቢላልን እነ ሱሃይብን እነ አማርን ማለት ነው ገባ የጀነት ሙሽሮች የሙሐመድ ጓዶች ምናምን ይያሉ በማፌዝ ነው ኤግዛክትሊ ሲያላጋቸው ማለት ነው በጣም ሲያዋርዳቸው እኚህ ናቸው እንግዲህ አኑሚኑ ለከ ወተባዐከ አልአርዘሉን አሏቸው ነብዩ ኑህን ህዝቦች እይ ወራዶች ተከትለው ነው ደሞኛ እንከተልህ እኩል እንሁን እንዴ አላህ እኩል እንዴት ከነሱ ጋር እኩል ታረጋናል ይሄ ሞገደኝነታቸው hatta ከሂዳያ ገደባቸው ሱብሃንአላህ የአላህን ብርሃን እንዳያገኙ ያግዳል ሞገደኝነት አደገኛው ነው ይሄ ከቃላት ከሚገለጸው ከእጅ ከሚገለጸው አየ ማይተናነሰው እጅግ አደገኛው ነገር ነው ማለት ነው وإن يكاد الذين كفروا لا يزلقونك بأبصارهم بعيناቸው ቆርጠው ሊጥሉህ በአይና አይነ ሰው የሚያይበት መንገድ وكأنه ቀንጥሶ ሊጥልህ እንደ ሰይፍ ማለት ነው ሲሸነቁጥህ this painful ነው በጣም በማዋረድና በማሳነስ አንተን በጣም በጥላቻ መንፈስ መመልከት ራሱን የቻለ ሞገደኝነት መገለጫው ነው ይሄ ለሳቸው ነው አላህ ሚላቸው አይደል ይሄን ይከጅላሉ በአይናቸው እንዲል ያደርጉ ለድፍረታቸው ለረሱል ሰለላሁ ዐለይሂ ወሰለም ያላቸው ንቀታቸው
እብሪታቸው ምናምን ገደል ከተታቸው በድር ላይ ተሰብስበው እነዚህ አብዛኞቹ አመራሮች እኮ የሚሰሩት የፈጸሙ በድር እዛ ቆሻሻ ጉድጓድ ውስጥ ተወረወሩ። ፍጻሜያቸው እንደዛ ነው። የመዲና ሰዎች ቆሻሻ ገንዳቸው ነበር ያ ጉድጓድ ይባላል። ሴቶች ጨርቆቻቸው ምናምን የዛን ዘመን የንጽህና መጠበቂያ ዕቃ የሚጣለው እዛ ጉድጓድ ነው። እዛ ነው የተሰበሰቡት። በአግባብ እንኳን አልተቀበሩ። የቆሻሻ ክምር ማለት ነው። ኒሃያቸው ይሄ ነው። እንደዚህ እብሪተኞች፣ ኩራተኞች ፍጻሜያቸው እንግዲህ አብዛኛውን ጊዜ ህፃናት ይህን አይነቱን ስነ ምግባር ከቤተሰቦቻቸው ነው የሚማሩት። ድሮ አንድ ትምህርት ቤት ተሰራ ነበር ዳይሬክተር ሆኜና ብሔር ብሔረሰቦች ቀን ሲከበር አሰብኩና ጠየቅኳቸው ልጆቹን ለምንድን ነው ብሔር ብሔረሰቦች ቀን የምናከብረው የሚል ሀሳብ ለማስረጽ ፈለኩኝና ማለት ነው። ከዛ በብሔሮች መካከል መበላለጥ አለ ወይ እና አክረመኩም እንደላህ ያጥቃኩም የሚለውን ነገር ነው እኔ ማስተማር የፈለኩትና ጠየቅኩቸው። አንድ ክፍል ገብቼ እስቲ ከኢትዮጵያ ካሉ ብሔር ብሔረሰቦች ከሁሉም የሚበልጠው ብሔር አንደኛው ብሔር ምናምን በየ ስጠይቃቸው አንድ ልጅ እጁን አወጣና እገሌ የሚባል ብሔር ብሎ ነገረኝ። ይሄ ልጅ በፍጹም አልፈበረከውም እኔ በእርግጠኛ ነኝ እዛ ቤት የምትወራ ነጃሳ ወሬ ናት። ሐቂቃ ከሌሎች እንበልጣለን እኛ የዚህ ብሔር ባልደረቦች ከሌሎች የኢትዮጵያ ብሔር ብሔረሰቦች እንበልጣለን ብለው ነው። ላ ያ ቡነይ ልጄ እንደሱ አይደለም። አላህ ያለው ሊተዓረፉ ነው። ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢነ አክረመኩም ዒንደላህ አትቃኩም ብያረምኩትኛ ነው። በሚገባ ቋንቋ ላስተምር ሞክሬያለሁ። ይሄ ከቤተሰብ የሚወረስ መሆኑን ደሊል ለማምጣት ፈልጌ ነው። ልንክድ አንችልም። ቤተሰቦች እዚህ ልጆቻችሁ ሞገደኛ ሆነው በሌሎች ልጆች ላይ አግሬሲቭ ሆነው ተደባዳቢ ሆነው ተሳዳቢ ሆነው የበላይነትና የእብሪት ጉሩር ማአት የተሸከሙ ሊሆነው እየወጡ ካሉ ከቤት አይጠቅማቸውም። ሐቂቃ ዱንያ አኺራቸው ነው ያበላሸው። የሰው ልጆች በባህሪያቸው ኩራተኛና እብሪተኛን አይወዱም። አላህም አይወድም። ኢነላህ ላ ዩሂቡ ኩለ ሙኽታሊን ፈኹር አይደል? ጉረኛና ኩራተኛን ሁሉ አይወድም አላህ ሱብሓነሁ ወተዓላ። በሌሎች ላይ ጉራ በመቸርቸር በትልቅነትን በመንዛት አይደለም አላህ ዘንድ ልትቀርበው ይተቻል ደግሞ እኮ አይደል? እንደውም የቱንም ያህል በተንቦጣ አላ ተምሺ ፊል አርድ መርሃ ኢነከ ለን ተኽሪቀ አልአርድ ወለን ተብሉቀ አልጅባለ ጦላ ልክ ነው። የተንቦጣጠረክ አትበሳውም እኮ ነው መሬቱን። አንተ ረግጠህ የምትበሳው መሬት የለም። ወይም ደግሞ ትንሽ ተንጠራርተህ የምትደርሳት የኮረብታም ጠርዝ የለችም። ያውነ 2 ሜትር አትበልጥም ብትረዝም ማለት ነው። ከዛስ አንድ ቀን ደግሞ ባቦጀዲ ተጠቅለለ ትጣላለህ። ይሄኛው የምልክት ሞራል በምልክታቸው ይታወቃሉ። እዚህ በአይናቸው በፊታቸው በመጠቋቋም በመጠቃቀስ ሰውን አንደርማይን በማድረግ ሞገደኛ መሆናቸው ኃይለኛ መሆናቸው አግባብነት የሌለው አግሬሲቭነት እንዲታጠቁ መሆናቸው ሰዎች ብሎም ልጆቻችንም ሊታይባቸው ከተቻለ ቤታችን ወላጆች ብልህ ወላጆች ሃምብልነስን ተዋዱዕን ለማስተማር ይሄን ነገር ካየ ነው ቶሎ ማረም ይኖርብናል። ሌላኛው አራተኛው መበጥበጥ ነው። መረበሽ ነው። የልጆች ቁጡነትና ነገረኝነት ወይም ደግሞ ኃይለኝነት ስሜት አንድ ጊዜ ነገሮችን በማተራመስ ሊገለጽ ይችላል። አንዳንድ ጊዜ ሱብሃንአላህ ትርምስምስ ሲያደርግ ድንገት ብልጭ ሲልባቸው ማለት ነው። ብርጭቆን ከመስታወት ጋራ እያጋጩ ሊሰብሩ ይችላሉ። እያዩ እናቱ ያስተካከለቻቸውን ነገሮች ሆን ብለው የሚያበላሹ ልጆች አሉ። ውሃውን ምንጣፍ ላይ መድፋት፣ የምግብ ሳህኖችን መወርወር ቢጊሹ አይደለም። ትርምስምስ ያደርጋሉ በተቆጡና በተናደዱ ጊዜ ማለት ነው። ይጋጫሉ አንዳንድ ጊዜ ከሆነ ነገር ጋር ከፋሲል ደግሞ እነዚህን አስቸጋሪ ድርጊቶችን ይፈጽማሉ። ለማዳ ቤት እንስሳትን ያጠቃሉ። ድመት፣ ውሻ፣ ዶሮ ምናምን ካለ ይደበደባሉ። ራሳቸውን ከግድግዳ ጋር ያጋጫሉ። መሬት ላይ ይንከባለላሉ። እንዲህ የሚጋጩ ልጆች አሉ። በጣም እስኪያማቸውና ራሳቸውን ጉዳት ላይ እስከሚጥሉ ድረስ ካገኙት ነገር ጋር የሚያጋጩም አሉ። የሚያበዙ እና ይህ አይነት ኃይለኝነቱ በጊዜ በስፋት አሁን በተለይ በስፋት የሚታየው አይነት ነው ይላሉ። እንደዚህ በሚሆኑበት ጊዜ ያው ቶሎ ጣልቃ ገብቶ ልጆቹን መያዝ ያስፈልጋል። እየተጋጩ ጭንቅላት በጣም አደገኛ ሴንሲቲቭ ፓርታችን ነው። ልጆቹ ከጭንቅላታቸው ከግድግዳ ጋር ሲያጋጩ ይውጣለት ብሎ የሚተው አንዳንድ የዋህ ወላጆች አሉ። ብሬን ዳሜጅ በጣም አደገኛ ነገር ነው። ያምሮ ማለት አንጎል የምትለው ነገርም አደጋ ሊደርስበት ይችላል። በዚህ አጋጣሚ ላሰማህ አላህ ወላ ቀደር እንዳይደርስመታለን ወይ ትራስ ማቀበል ነው እንጂ አንዳንድ ጊዜ አላፍካ አንዳንድ ጊዜ ልጆች
ካልወጣላቸው ቀኑን ሙሉ ይህ የሚሉ ልጆች አላጋጠመም ወይ? እንዲህ አይነት ኬዝ አልደረሰም? ምናልባት በደንብ አሉ ባይሆን እንግዲህ እንደፈራ ነው ጊዜው አልበቃንም። ህጻናት ለምን ሞገደኛ ይሆናሉ? በጣም ወሳኝ ነገር ይሆናሉና እንዴት በምን አሁን ካልከው ትራስ እናቀብላቸው ወይስ እናቀብላቸው ይህ አይነት ኢነርጂውን በምን ይወጡት ማስተካከል ያስተካከል የሚለውን ኢንሻአላህ አላህ ይሳምን ሳይበለንና እንመለስበት ማለት። በጣም ጥሩ ወሳኙ ፖይንት እንግዲህ ቀደም ሲል ያየነው ነው። የበለጠ ደግሞ ወሳኙ ህጻናት ለምንድነው ሞገደኛ የሚሆኑት? ለምንድነው ኃይለኛ የሚሆኑት? አንዳንዶቹ ነገሮች በቀጥታም ሆነ በተዘዋዋሪ አዋቂ ሰዎች ጋር ነው በጣም የሚንጸባረቁት። ግን ቅድም መልሰዋል፣ ይሄው አድጎ ነው ለካ ልጅ ሆነን ተደብቆ አጋጣሚዎችና እድሎችን ሲያገኝ እየወጣም እየተደበቀም ቀን ነው ሲጠብቅ የነበረው። ልክ የሆነ ፖዚሽን ላይ ምናምን ሲሆን የሚገለጠው ባህሪ አብሮኝ የመጣው ነው። ዛከላሁ ኸይር ኡስታዝና የተወዳጁ ተመልካቾቻችን እንግዲህ ዛሬ የአግሬሲቭነስን ለማየት እየሞከርን ነው። እብሪትን ወይም ደግሞ ሞገደኝነትን የበዛ ቁጣም ሊሆን ይችላል አልፎ አልፎ በምን አይነት መንገድ ይገለጻል የሚለውን በአራት መንገዶች ለማሳየት እንግዲህ ሞክረናል። ቤት ውስጥ ቼክ እናድርግ ልጆቻችንን። ሁሌም እንደምንለው በሁለት መመዘኛዎች እነዚህ ነገሮች የምር አሉ የሉም የሚለውን ነገር አትሊስት ለማወቅ መረጃ ለማግኘት ይረዳናል ብለናል። የመጀመሪያው ድግግሞሹ ነው፣ በጣም በተደጋጋሚ ነው ወይ የሚታየው ነው። ሁለተኛ ደግሞ መጠኑ ነው፣ የብዛቱ ልክ። እነዚህ ነገሮች በማጤን የልጆቻችንን ጤናማ አስተዳደግ የበለጠ ግሩም በማድረግ ወደምንፈልገው አይነት ማህበረሰብ ለመቀየር የሁላችንም ወላጆችና አሳዳጊዎች ኃላፊነት መሆኑን እንደ ለጎጆ የቤተሰብ ተኮር ፕሮግራም ለማስታወስ እንወዳለን። ዋና ዋና የህፃናት የባህሪ ችግሮች፣ የችግሮቹ አይነቶች፣ ምክንያትና መፍትሄዎች በሚል የጀመርነው አብይ ጉዳያችን አልተጠናቀቀም። እንግዲህ በቀጣዩ ሳምንት የዚህን ክፍል ቀሪ ክፍል ደግሞ ይዘንላችሁ እንመጣለን። ህፃናት ለምንድን ነው ሞገደኛ የሚሆኑት? ሳምንት አላህ እድሜ መርቆ ያገናኘን ነው። ጀዛኩሙላሁ ኸይር ለቆይታችሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።